እኔ ቋሚ ማለት አይደለም አንቺ ነሽ ገንዘብ የፈሰሰብሽ፣ ሌሎቹ ገንዘብ አልወጣባቸውም ማሬ። አረ ሀቡዬ በፈጠረሽ እኔ ስሜን አጥሪልኝ። እኔ ገንዘብ አልፈሰሰብኝም። ሲጀመር ራሱ ነው ራሱን የላከልኝ አሰላን እኮ ታይ እንዴ እኮ እኔ ኖ ኖ ሀቡዬ እዚህ ጋር ማለት ነው ሰው እንዲረዳኝ የምፈልግ 6 ወር ያወራሽው ወንድ 6 ወር በየቀኑ በቪዲዮ ያወራሽው የተላመድሽው ወንድ ፍቅረኛ ይብለሽ ያልሽው ወንድ ከጀርመን ዱባይ ድረስ አንቺን ብሎ መጥቶ ሪል ስቴት ፍለጋ ሪል ስቴት ሊገዛ ቢዚ ሆኖ ሳያገኝሽ እንደተመለሰ የምር አምነሻል? መጀመሪያ ላይ ነበር ያመንኩት። የመጀመሪያዎቹ ሳምንት ቀናቶች አምኜ ነበረ። ከዛ በኋላ ግን እንትን እንደሆነ ገባኝ። ርሲት የት ደግሞ ምንድን ነው? ኧረ ተይ ሀውዬ ተይ 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 ተይ። ኧረ ተይ እንደው በአማርኛ ብታወሪልን እና ብናውቀው ምን አለበት? ኧረ በአማርኛ አውሪልን። ርሲት ሊገዛ ምን ሊገዛ ይሆን የመጣው ከጀርመን ድረስ? ይችኛዋ ጎበዝ ናት። ይችኛዋ ዲራማ መሆኑን ስታቅ ቀይሳሌ ማለት ነው። ያችኛዋ ደግሞ ገንዘብ ሲፈስባት ነው የኖረው ማለት ነው። ሲልክላት ሲፈስባት ማለት ምንድን ነው አደረገልኝ አለች፣ ስልክ ገዛልኝ አለች፣ ብቻ ብዙ ብር አውጥቶላታል። ግን ስሜን አጥሩልኝ አለች እንጂ ሂሳብ ተደርጓል ማለት ነው። እንግዲህ አቶ ማርቆስ ነው ማርቆስ የሚባሉ ሰውዬ ናቸው ሴትን ሁሉ እንደዚህ ያደረጉት ማለት ነው። ኧረ ማሻአላ ገንዘብ እንደ ገንዘብ ያለው ሰው ሀብታም፣ የሀብታም ሽማግሌ ደግሞ ሴቶችን ማደበላለቅ ተነሳ ስራቸው። እኔ የምለው ሴቶቹ ናቸው እንጂ አረ ሴቶቹም ተሰብሰቡ። ወላሂ አንዷ ምን አለች? ስለ ቸገረኝ ነው አለች አንደኛዋ ማለት ነው። ልጆች አሳዳጊ ነኝ፣ በዚህ ላይ የኢትዮጵያ ኑሮ ታውቂዋለሽ አውዬ፣ በቃ የሚረዳኝ ሰው ሲገኛለች አማራጬ ለሱ በቪዲዮ እየታየሁኝ ገንዘብ መቀበል ነው አለች። ሱብሃንአላህ ገላዋን እየሸጠች ማለት እኮ ነው። ይህን እንደ ቀላል ነገር እንዳታዩት እባካችሁ እህቶቼ። በጉልበታችሁ ሰርታችሁ መብላት ይበልጣል። ወላሂ ላባችሁን ጠብ አድርጋችሁ ማለት ነው፣ ጉልበታችሁን ድክም አድርጋችሁ ሰርታችሁ የምታገኙት እናንተንም ያስደስታችኋል። ውርዴት የማይመጣባችሁም በመጨረሻ የመጨረሻው አሁን ይሄ ውርዴት ነው የመጣባችሁ። አያችሁት? እናንተ ለሱ በቪዲዮ እየታያችሁ ሰታችሁ እሱ አሁን ያንን ቪዲዮ ሁሉ ይዞ ተቀምጦ ሚዲያ ላይ ያወጣ ለቤተሰቦቻችሁ እየላከ ለቤተሰቦቻቸው ራሱ የሚልከው በዋትስአፕ እንዳደነግጡ የሆነ ነገር ላክላችሁ። ደግሞ ቤተሰቦቻቸውን ያስታውቃሉ። ከዚያ ይልናሉ አንዴ ገባ ብላችሁ ይት አድርጋችሁት ጥፍት የሚለውን ነው የሚያደርገው። ዳግማችሁ አታዩትም፣ ይጠፋል። አንዴ ብቻ ነው የምታዩት። ያንን ቪዲዮ እንዳትይዙበት ማለት ነው፣ ወይም ደጋግማችሁ እንዳታዩት። እንደዛ ያደርጋል አሉ። ቤተሰቦቻችሁን በዚህ ላይ ታስተዋውቃላችሁ እንደ ጥሩ ነገር። ግን ሴት ልጅ እኮ እንታለላለን ያልኩት እኔ በምክንያት ነው። በቃ በብልጅ ልጆች በምናምኖች በትዳር እንጓጓለን። ለትዳር ማለት የምንጓጓበት ነገር ግን ሁላችንም አስተሳሰባችን የተለያየ ነው እንጂ እንደዚህ አይነቱን አይደለም። በቃ ኮስተር ያለው እንዳለ አይደለ ትዳር ፈላጊ በስነ ስርዓት የሱን ቤተሰብ ያስተዋውቅሻል፣ የአንቺን ቤተሰብ ትተዋወቂያለሽ፣ ቤተሰቦችሽ ጋር ይልካል። በዛ ብሎ እንደዛ ነው። ይሄ ዝም ብሎ በተያየሽ ምናምን አይደለም። እና ለጥቅሉ ሴቶች ባካችሁ ራሳችሁን ጠብቁ ነው። ይሄንን ተያይታችሁ እንደዛ አሳየኝ፣ ቪዲዮ ሰርተሽ ላኪልኝ፣ እወድሻለሁ፣ ይሄኔ ማርያኔ ውድ ብያለሽ ማለት ነው። ይሄን የምታደርግ ሴት ሁላ መጨረሻሽ ውርዴት ነው። እየተዋረዱ ነው፣ በሚዲያ ላይ እየተዋረዱ ነው። ሌላ ነገር የለም። እናንተ ምንድነው ስራን ትንቃላችሁ። ኢትዮጵያም እኮ ሰው ቤት ገብቶ ተቀጥሮ መስራት አለ። ይሄ ውርዴት ይመስላችኋል? ገበያ ላይ ሄዶ መነገር መቸርቸር አለ። የቀን ስራ ሰው ቤት ሄዶ ሰራ አድርጎ መምጣት አለ። ገጠር አካባቢ ያላችሁ የቀን ስራ መስራት አለ። ሴት መሆናችሁ ወንድ ማለት ነው። ብዙ ነገር ስራ አለ። ለምን ሰርታችሁ አበሉ? ካልሆነላችሁ ወደ ውጭ ዓለም እንደ ሴቶቹ መንጣት መሰደድ። በቃ እኔ ይሄን ነው የምመርጠው። ገና ለገናው ያገባኛል ወይም ይሄንን እንደዚህ እያሳየሁ ሰውነቴን ገንዘብ ልቀበል ምናምን የምትሉ ሴቶች ግን መጨረሻችሁ ውርዴት ነው። በዚህ ባለህም ዘንድ ውርዴት ነው። ምንም ጥቅም የላችሁም። ሰውየው የ83 እንትን ነው እንግዲህ ቪዲዮ የያዘው ማለት ነው። ፎቶና ቪዲዮ የያዘው 83 ሰው 83 ሴት ማሻአላህ ነው። ሰውየው ግን ምን ሊሰራለት ነው የምለው እኔ። ምን ይሰራለታል?
ኧረ መጨረሻው ጊዜ ላይ ደረስን መሰሉ ላይ በጣም ያሳዝናል። እኔ ሰውየው ላይ አልፈርድም። የሚገርማችሁ ሴቶቹ ላይ ነው። አንድ ሴት ልጅ በቪዲዮ ቀርጸሽ ወይም ፎቶ አንስተሽ እቃሽን ላኪልኝ ሲልሽ ምን መስሎ ይታይሻል? ኧረ ይከብዳል። ሴቶች ፈሩ። ወላሂ ትንሽ እፍረት ቢኖራችሁ ጥሩ ነው። ኧረ ቢስሚላ አሁን እየተንጫጩ ነው። ሀቡ ቤት ያችን ምን ነኝ፣ ያችን ምን ነበርኩ፣ ያችን ምን እንዲህ ብሎኛችም። ይቺ ግን መጨረሻ ላይ ያለችው ግን በኋላ ላይ ድራማ መሆኑን ሳቅ እንትን አልኩኝ። እሱ ግን አገር ድረስ መጥቶ ነበረ ከጀርመን ማለት ነው። እሷን ለማየት መጥቶ ነበረ። በኋላ ላይ ግን ቀየስ አለች እና ስልኳንም ቀይራ ዘግታ አባረረችው ማለት ነው። ይቺ ጀግና ናት። ሌሎቹ ግን ጀግና አይደሉም። ሌሎቻችሁም ጀግና መሆን አለባችሁ። ቀየስ በሉ። አያታላችሁ ቁጣቁስ ምናምን ይሄ ትንንሽዬ ብር ገና ለገና ውጭ ሀገር ነው ያለው እና በተለይ ደግሞ ውጭ ሀገር ላይ ያለ ሰው እንዴት ተወዳላችሁ? በቃ አግብቷቸው ይዟቸው እንዲሄድ ጀርመን እና ካናዳ ይሄ አሜሪካ ምናምን ያለን ወንድ ደግሞ በጣም ነው የምትወዱት። ወላሂ አግብቷቸው ለምንድን ነው ወደዱትም ጠሉትም ሽማግሌም ሆነ እንደው በምርኩዝ ቢሄድ ማለት ነው እዛ ሀገር ወስዶ እንዲጥላቸው ነው የሚፈልጉት። እናንተ ራሳችሁን እንችላችሁ መሄድ አትችሉም እንዴ? እናንተ ራሳችሁን ችላችሁ መሄድ የምትችሉት እንዴት መሰላችሁ? መጀመሪያ ወደ ትናንሽ ሀገር ትመጣላችሁ። ወደ ሳኡዲ፣ ወደ ዱባይ፣ ወደ ምናምን ስትሰራላችሁ ገንዘባችሁን ቁጥር ታደርጉና ታጠራቅሙና በዛው ሌላ ፕሮሰስ ትጀምራላችሁ። ካናዳ ወይም አሜሪካ ወይም ሌላ ቦታ መሄድ ከፈለጋችሁ ማለት ነው። የአሜሪካን አላውቅም፣ ካናዳ እና ይሄ ጀርመን ምናምን ሌሎች ሀገር መሄድ ከፈለጋችሁ እንደዛ ያችን ገንዘብ ይዛችሁ በዛ ትሄዳላችሁ። 2 ዓመት ብትሰሩ ትሄዳላችሁ። ምንድን ነው ገና ለገና አግብቶ ይወስደኛል፣ ይጫወትብሻል። ቀልድ እንዳይመስልሽ ይዞ ሄዶ ራሱ ይህን ሁሉ ገንዘብ ዋጋ ያወጣሁብሽ ነሽ እንጂ እያለ ይጫወትባችኋል። እንደው ይዞ ሄዶ ዝም ብሎ አልጋ ባልጋ ያኖርሽም። ራሳችሁን ብትጠብቁ ግን ጥሩ ይመስለኛል እኔ እና ሰውየው ኃይለኛ ነው። ለማንኛውም ሀቢባ ቤት ድራማው እንደቀጠለ ነው። መገን ይሄ ቲክቶክ በተለይ ሀቢባ ቤት ደግሞ ሀቢባ ቤት የሚወጣ ምስጢር ለብዙ ዓመት የተደበቀ የተሸሸገ በቃ ተናገሩ የሚል የሀቢባ ቤት አላውቅም። ማንኛውንም የምትቋጥሩት ምስጢር የለም። እኔ እንጃ ብቻ እኔ መቼም እኔ ቋጥሬያለሁ በሞት ሄጄ አላወራም። የሚገርማችሁ ነገር አንዳንድ ደግሞ ቋጣሪ የሆንን ሴቶች አለን። እንደው ቋጥሬያለሁ እኔ ሁሉም ላይ አሁን የሆነ ችግር ሳይኖርብን ቀርቶ አይደለም፣ ግን ሄዶ ሚዲያ ላይ መለፍለፉ የራስን አይብና የራስን ነውር ጥሩ አይደለም። ስለዚህ ብትጠነቀቁ፣ መጀመሪያ ከችግሩ ተወገዱ፣ ሁለተኛ ሚስጥራችሁን አትዘዝቁ።